ስሜን ጠርታል ባለጌነ ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ። ስም እየጠራ እስከ ማን ነበር ስሙ አላልኩ ስም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር እንግዲህ ከሁሉም ጋር ሆናችሁ እዛም ትክክል እዛም ትክክል ይበላችሁ ወይም ደግሞ ከአንዱ ጋር ወገናችሁ ለመፍረድ እየተሰለፋችሁ እህቶቼ ባለፈው ለቀቁትን ቪዲዮ ላይ እንግዲህ አንዱ ወገንተኛ ሆናችኋልና እስኪ ይህን ቪዲዮ እስከ መጨረሻው ስሙት። እንግዲህ አዲስ አለም እና ኡስታዝ አሁን ላይ የገቡበት ሰጣ ገባ ሁለቱም ትክክል ያልሆኑበት ሁኔታ አለ። ቪዲዮውን እስከ መጨረሻው ስሙት። እርስ በርሳቸው የተመላለሱትን ነገር እናዳምጥ። መሲም እና ኡስታዝ አብደላ ተገናኝተዋል። መሲም ተተችታ ነበር፣ እሷም የመለሰችላቸው መልስ አለ። እሱን ማዳምጥ እንመለሳለን። ቪዲዮውን ላይክ አድርጉት። ሹፋተችን እንስት ኡስታዝ ልክ ክርስቲያኖቹን ስናገር እንደነበረው አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም። በሚዲያ ስሜን ጠርታል ባለጌነ ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ። ስም እየጠራ እስከ ማን ነበር ስሙ አላልኩ ስሜ አዲስ አለም እንጂ የሚባለው ማን ነበር ስሙ አይደለም። ስሜ አዲስ አለም ይባላል። ሚዲያ ላይ የመጣሁት እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው። ከአባተን ተላሰው ለሚንቀባረሩ ሰዎች አይመቸኝም። ስሜ ባንተ ራሱ አፍ አይጠራም። እንደዚህ ቅብረረር ብለ ማን ነበር ስሙ እኔ በጻድቃኖችም አይመቹኝም። በመጀመሪያ እስላም ኮንሽ በኋላ ራሱ ስምሽን አልቀየርሽም። አዲስ አለም ነገ ራሱ የውመል ቂያማ እኮ በስምሽ ነው እኮ የምትጠሪው እኮ። ያኔ በምን አይነት ስም በዚህ አዲስ አለም እንድትባይ ነው የምትፈልጊው? የውመል ቂያማ በዚህ ጥሪ ነው የምትፈልጊው? ስምሽን እንኳን አላስቀየርሽም። እንደገና ደግሞ ቶጪና ክርስቲያን ወገኖቻችንን መልስ መልሻለሁ እንኳን አንተን ምናምን እንደገና አንተ ምንም አይመለከቴ ምን ይሄን ያክል ምንድነው? ለክርስቲያን ወገኖች መልስ የመመለስ መብቱን ማን ሰጠሽ? በቃ ሰልመሻል አይደለ? አላህ ይቀበልሽ። በቃ ትክክለኛውን ነገር በመረጋጋት እንትን ማለት ነው፣ በሰኪና ነው። ገብቶሻል? እዚህ ጥድፍ ሌላ ሲያትምጣብን እንደ አሲያ አይነት ባህሪ እኮ ነው ያሻለሽው። የአሲያን ባህሪ አትከተሉ ሴቶች፣ መሰልሙ ሴቶች የአሲያን ባህሪ አትከተሉ። ጥድፍ ማለት የለባችሁም። ገብቷችኋል? እዚህ ጋር አንቺ ሴት ልጅ ነሽ፣ ወጥተሽ ሚዲያ ላይ ራስሽን በሜካፕ ምን እንትን ብለሽ እንትን ደምስርሽ እንደዚህ ገትረሽ ምንድን ነው ያክል መልስ ለመስጠት መልሱን ሰጠሽ። ምን ረካሽ? ደስ አለሽ? ምንድነው ያተረፍሽው ትርፍሳ? ይሄን ነው ማሰብ ያለብሽ። እስልምና ይኸውልሽ ሀያን ነው የሚያስተምረው፣ ሰውን ማክበርን፣ ትህትናን። ሴት ልጅ ደግሞ አያ የሚባል ነገር አለ። ማንም የፈለገ ቢላት መልስ ልሰጥ አይገባም። በእስልምና ጌን ማወቅ ይኖርብሻል። ዝም ብላችሁ ህግ ሳታውቁ ፓፓፓ አትበሉ። ይኸውላችሁ ሙሐሪኮች ምን ይላሉ መሰላችሁ? አያዋን ከማጠበቅ ሴት አንገቱ የተቆረጠ አህያ ይበልጣል ይባላል። ምንድነው እናንተ ይሄን ያክል? እኔ በጣም ነው የከፋኝ እንደዚህ አይነት ቪዲዮሽን ሳይ። በቃ አዲስ አለም ካንቺ አያምርብሽም። አንደኛ ስምሽን ቀይሪ፣ ሁለተኛ ደግሞ እዚህ ጋር ጥድፍ አያስፈልግም። እስልምና ሀያ የሚባል ነገር አለ። በቃ ሰልመሻል። አላህ ይቀበልሽ። ተማሪ፣ ተርቢያ ተማሪ፣ ኢልም ተማሪ። ወይኔ ሌላ ሲያይምጣብን። እኔ ተጨማሪ ትንሽ ልበልና መሲ ያለችው አለ አንጀት አረስ ንግግር፣ እሱን እስከ መጨረሻው እንድትሰሙት እና እኔ አሁን እዚህ ጋር አዲስ አለም ብቻ ደግፌ ወይም ደግሞ ኡስታዝ እንኳን ተሰደበ እያልኩ አይደለም። መጀመሪያ ኡስታዝ በውስጥ ሊመክራት በደንብ በቃ ልጅቷ አዲስ ሰለምቴ ናት። አዲስ ሰለምቴ እንደመሆኗ መጠን በደንብ በውስጥ ሊመክራት ይገባል። አደባባይ ላይ እሷን አንጥቶ እንትን ሲላት ምንድነው በቃ ካፊሮች ተመቻቸውና ቲክቶክ ላይ እሷን በጣም እያብጠለጠሏት ይገኛሉ ማለት ነው። ይሄ ደግሞ እሷን የሚጠሏ ብዙ እያሉ እሷን አሳልፎ ለሚዲያ መስጠት ይሄ ጥሩ አይደለም። በቃ ልጅቷ በውስጥ በደንብ ልትመከር ይገባል፣ በትዕግስት ማለት ነው። ደግሞ ሲመከር የራሱ ቃላት አመራርጥ አለው። ልጅቱን እልክ በማያስገባ መልኩ ማለት አለበት እና ኡስታዝም ጥፋተኛ ነው ለኔ። እናንተ ዛም ትክክል ትሉ ትችላላችሁ። ኡስታዝም ጥፋተኛ ነው። አዲስ አለምም ደግሞ ኡስታዝ ሲመክራት ለሱ የሰጠችው መልስ ትክክል ያልሆነ የብልግና መልስ ነው፣ ባለጌ ብላለች። ይህ ደግሞ በጣም መጥፎ የሆነ ነገር ነው። ስለዚህ መሆን ያለበት ቢያንስ እነሱ በውስጥ መጨረስ ነበረባቸው። በውስጥ ልጅቷ መነገር ቢያንስ ወይ ግሩፕ ተከፍቶ በግሩፕ ላይ ልትመከር ቀስ ብላ እየተማረች እያወቀች ነው። አሁን እሷ ባወቀችው ልክ ነው እየተናገረች ያለችው። ስለዚህ ይህች ልጅ ገፋፍተን መልሰን ወደ ክህደት ዓለም ከምንሰዳት ቀስ ብለን አስተምረን ብንመክራት አላህ ሱብሃነሁ ወተዓላ ሂዳያ ብሰጣት ዱዓ ብናደርግላት እንጂ እዚህ ላይ መጥተን ልጅቷን በመናገር ልጅቷን እልህ ማስገባት ነው። በዛ ላይ ብዙ የሚጠሏት አሉ ልጅቱን ማለት ነው። እና መረዳት አለባት እዚህ ጋር ይሄ ነው አንደኛ ነጥብ ማለት ነው የምናገረው። እኔ ጨርሻለሁ። እስኪ የመሲል ንግግር እንስማውና እንመልሳለን።
ያሏቸው አሁን እህቴ መሰረት ተመለሽ ብትላት መሐመድ እስቲ ሞክር አንተ ሂድና እስቲ እንዴት ነው የሚያደርጉ ስለሷ እሷ ተመለሽ ብትላት እንደውም ትሰርብሃለች። ስለሷ አልተናገርኩም። ይችኛዋን ግን እኔ እህታችን አዲስ ዓለም በዚህ ሰዓት የምትኖረው ውስጧ ስለ አላህና ስለ ኢስላም ባወቀችበትና በተረዳችበት ልክ ነው። ገና ለወደፊት ስለ ኢስላም ስለ አላህ የምትረዳቸውና የምታውቃቸው ብዙ ነገሮች አሉ። እሷ ደግሞ ባወቀችው ነገር ልክ ለመኖር ዝግጅት የምታደርግ ጠንካራ እህታችን ናት። በመሆኑም እህታችን አዲስ ዓለምን ለመተቸት የሞከራችሁ ወንድሞች በጣም ተቻኩላችኋል። እንኳን አይደለም አዲስ ሰለምቴን እህትን አይደለም ነባርን እህት መተቸት ጥሩ አይደለም። እልክ ነው የሚያያዙት። አንድ ሰው የሚኖረው ባወቀበት ልክ ውስጡ አላህን በፈራበት ልክ እንጂ አንድ ወንድም ተነስቶ በተቸበት በተናገረበት አይደለም። ሁሉም ሰው መሰረት አይደለም። እኔ አልቀየማችሁም፣ ማከብራችሁ ወንድሞች ናችሁና በአብዲላ የምታስተምሩት የሆነ ምክንያት ኖሯችሁ ነው፣ ይሄን እረዳችኋለሁ። ኦኬ። ነገር ግን እንደ ጊዜው ነው ማሰብ ያለባችሁ። ስህተቶች አሉ። እነዛን ስህተቶች ወጣችሁ ከተናገራችሁ ጥሩ ነገር አናገኝም። ዩቲናስም አታዩም እንዴ? ኡስታዝ ሳዳት ከማል መክራለሁ ብሎ ይሄው ጭራሽ ምን ላይ እንደጣለት ማለት ነው። ያኒ በሱ ምክንያት አይደለም። በርግጥ ያኒ ሰው ምን አይነት መጥፎ እንደሆነ መረዳት አለባቸው። ሌላው እህታችን አዲስ ዓለም ጋር ተያይዞ ስለ ቀንድ ምናምን ስታወሩ ነበረ። አይ ቲንክ እህታችን አዲስ ዓለም የተቀነደበች አይመስለኝም። እኔ ልብ ብዬ አላየሁም። ያው ቆንጆ ስለሆነች የተቀነደበች ሜካፕ ያደረገች የመሰላችሁ ነው። ትክ ብላችሁ አትዩ። ሌላ ምንም አይደለም። ስለኔ ደግሞ ምንድነው ቆይ መሰረት የምትሉት? አሁን እኔ መልኬኔ የፈተናችሁ ድምጼኔ የፈተናችሁ ቆይ ምን አድርግ ነው የምትሉት? ሌላው በጣም ያሳቀኝ ደግሞ ደረሰው መሐመድ አረብ ኮምቢልን ካርጉ ቆይ እናንተ ምን አይነት ድንበር አገናኝቶን ነው ትሳደባለች የምትለው? እኔ ሰድብ ያቃለሁ እንዴ? እንደው ግን መሐመድ አረብ ደረሰው ምን አድርጌ ነው ብዬ ሳስታውስ ባለፈ ክርስቲያኖች መጋኝነት የለባቸውም ብላ እንደሰራው ቪዲዮ ነበር። በዛ ላይ ሐሳብ ሰጥቼ ነበር። በዛ ከሆነ ቂም የቋጠርከው ቂም መቋጠር አይደለም እንቅርት እንዲህ ብታንጠለጥል እኔ ሶሻል ሚዲያ ላይ ያየሁትን ጥሩ ካልሆነ ትምህርት ሰጥበታለሁ ካልኩኝ እሰጥበታለሁ። ግን ያልሳደበው እንኳን አይደለም ወንድሞችን ካፊሮችን ራሱ እኔ ሰድባለሁ። እኔ መስ ያልሳደበው እናም ደግሞ በጣም ማወቅ ያለባችሁ ወንድሞችና በአብዲላ እኔ በጣም አብዲላ በጣም ደስ ብሎ ስትስቅ ነበረ። ደረሳው መሰረት ተሳደባለች ምናምን ስትል ማለት ሲልህ ማለት ነው። እንግዲህ ደስታ በቃ የደስታ ያደርግልህ ህይወትህ፣ ሌላ ምንም አልልም። እና ያው መሐመድ አረብ እንደው እስኪ ማሁክሙ ያኒ ጥያቄ ልጠይቅህ አባ አብዲላ ሽራ አድርጉት ለአባ አብዲላ ይሄን ቪዲዮ ጥያቄ ልጠይቅህ። አንድ ደረሳ ነኝ የሚል ሰው ወጥቶ ክርስቲያኖች ጎመቃኝነት የለባቸውም ማለት እንዴት ነው ማሁክሙ? እስኪ እንግዲህ ደረሳ ነው ብለህ ከመሐመድ አረብ ጋር ስታወራ ነበር። ደረሳ እንደዚህ ይላል እንደይ መሐመድ አረብ አልሙም። እና ምንድነው ሌላ አመላችሁ በነገራችን ላይ ለውካን ፊኩም ዘረት ሩጁላ እኔ የምሰራው ነገር ትረዱ ነበር። እንደው ጌታ ሆይ እንደው የሰራሁትን ስራ ከአላህ አጅር ልታሳጡኝ ነው። እኔ የምሰራው ነገር የፕሮቴስታንት ሚሽነሪ በማህበረሰባችን ላይ ያመጣውን ሴራ መሰረት አድርጌ ነው፣ ሰው እንዲለወጥ ነው። እናንተ ሴት ልጅ ተቀነደበች ወጣች መልኳ ሜካፕ ትላላችሁ። ጴንጤ ከገጠር እየሄደ እያመጣ የገጠር ልጅ የሙስሊም ልጅ ከሶማሌ አስባችሁታል? ከሶማሌ እያመጡ ምን ይላሉ? እስልምና በድሎሻል፣ እስልምና በድሎሻል፣ ይሄን ጥቁር ሂጃብ ያስለብስሻል፣ ነይ ቅርጽ የሚያሳይ ሱሪ ልበሺ፣ ነይ መድረክ ላይ ውጪ። ጴንጤ የገጠር የሙስሊም ልጅ ከገጠር እያመጣ ከሶማሌ ከአፋር እያመጣ ከሐላባ እያመጣ ከወሎ እያመጣ በሱሪ ወጥሮ በጡት ማስያዣ ወጥሮ ጸጉሯን ተኩሶ መድረክ ላይ ወንድ ፊት እያወጣት ነው። ኦኬ። ስለዚህ እኔ በነገራችን ላይ ማለት ነው መሰረት ታቆማለህ ምናምን አላቆምም። እኔ የኦርቶዶክስን ቤተክርስቲያን ሳልዘጋ የጴንጤን ቤተክርስቲያን ሳልዘጋ አላቆምም። ምክንያቱም ኦርቶዶክስ በተለይ ኢትዮጵያ ላይ በሙስሊሙ ላይ ግፍ ሰርታለች። በዶክትሪን ዙሪያ በታሪክ በማህበረሰብ ዙሪያ ግፍ ሰርታለች። በዛ በግፏ ምክንያት እስከምትዘጋን ያላቆም ፕሮቴስታንት ቤተክርስቲያን እስከምትዘጋ አላቆም። አሁን መተው አይዘጋም ቤተክርስቲያናችሁ ትፎክራላችሁ አይደለም? የምትፎክሩ ምንም አታመጡ፣ መረጃ የላችሁማ። ፕሮቴስታንትም ኦርቶዶክስም የተመሰረተው በቄስና በመነኩሴ ነው። የመሰረቷት ቄሶችና መነኩሴዎች ሞተው ተረስተዋል።
እናንተ እምነታችሁ ወንጌል ላይ የለም። ወንጌል ላይ እስከሌላችሁ ድረስ ቤተክርስቲያኖቻችሁ ይዘጋሉ። እኔ ደግሞ ማዘጋቸው እስከሚዘጉ ደግሞ እኔ ዝም አልልም። ኦኬ በጥቁር ሂጃብ እስላም በድሏቸዋል። በጥቁር ሂጃብ እየሸፈናችሁ ላላደል ፕሮቴስታንት እኔ ጥቁር ሂጃብ ለብሼ የፕሮቴስታንትን ቤተክርስቲያን እንደምዘጋ ላሳያቸው ነው የምሰራው። ስለዚህ እኔ ወይ መልክ ያልፈተናችሁ ወይ ድምጽ ያልፈተናችሁ ወይ ሜካፕ አድርጌ እኔ ቁሜ ራሱ ተውረግርጌባችሁ አላውቅም እኮ ምን ነው የፈተናችሁ? አንድ ሴት እኮ እንትናት ብለ ስትፈትን ነው። እኔ አሁን ምን የፈተናችሁ ነው? እኔ አብዓብዲላ መልስልኝ። እኔ አሁን ምን ነው የፈተነው ወንዱን ነው? እንደውም ምንድነው ያሉኝ ወንዱ እዚህ በዚህ ዘመን ያለ የወጣቱ ማለት ነው። አንድ ጊዜ ሙስሊም ነው ብታምኑም ባታምኑ ሙስሊሞች ናቸው። ድምጽሽ ያምርም ነው ያሉት። ይሄ የሚስለመለም የሴት ድምጽ ምናምን ፈልገው ማለት ነው። ያኔ እንዴት እንደዘጉኝ ታውቃላችሁ? እንደዚህ አይነት ወንድ ልጅ የምትወልድ እናትና አባት አሉ ታውቃላችሁ? እንደዚህ አይነት ሙስሊም እኔ የማስተምሮ ሳይሆን የሚታየው የኔ መልክ የኔ ድምጽ ማማለሉን መልክ ማማለሉን ነው የሚፈልጉት። እንደነዚህ አይነት ትውልድ እያፈራችሁ መዘረከ ከሶሻል ሚዲያ ትጥፋ። ቤተክርስቲያን ሳይዘጋ እኔ ከሶሻል ሚዲያ አልጠፋም። ኤኒዌይስ ሼር አድርጉ ለደረሰው ማወቅ አለበት። ሲመጣ ሙስሊም ወንዶች ምንድነው ያለው? ድምጽሽ አያምርም መልክሽ አያምርም ነው ያሉት። ስለዚህ እኔ ድምጽና መልኬ ካላመረ የምሰራው ስራ ሌላ ነው። ኦኬ አይ ምንድነው ይሄ ቅልግጥ ምን አያጣም እንደሚባለው አይ አንቺንም የሚመስል ወንድ ትፈትኛለሽ የሚላል። እኔን የሚመስል ወንድ ልቡ የሚፈልገው ሌላ ሴት ነው ታውቃላችሁ። ልብ ምክንያቱም እንትን ነው ቅርጽና መልክ አታውቅም። ልብ ሁሉ ጊዜ ምርጥ ነገር ነው የምትፈልገው። ስለዚህ እኔ የተናገርኩት ቀልድ ሳይሆን ምንድነው ይሄ ብላክ ኮሜዲ የሚባለው እውነተኛ ነገር ነው። እና ደግሞ የምሰራው በፕሮቴስታንት ቤተክርስቲያን ላይ ነው። እነዚህ ፕሮቴስታንት ሚሽነሪዎች ከሰሜን አሜሪካና ከአውሮፓ ቤተክርስቲያን የቤተክርስቲያን አስራት ነው ይዘው የሚመጡት። የቤተክርስቲያን አስራት ብሎ ማለት በእስልምና ረዳድ ዘካ ማለት ነው። ዘካ በኢስላም እንኳን በአመት አንድ ጊዜ ነው የሚሰጠው። በፕሮቴስታንት ቤተክርስቲያን አጠቃላይ በክርስትና ግን ዘካቸው በአመት 10 ጊዜ 5 ጊዜ ነው ሊሰጡ ይችላሉ። ያ ገንዘብ ተሰብስቦ ነው የሙስሊሙ ማህበረሰብ በገንዘብ የሚገዙትና እነዚህ ቤተክርስቲያናቶች እስከሚዘጉ ድረስ ይህን መጃል አላቆመውም። ግን መጃሉ እንዴት ቀጥለዋለሁ እያስተካከልኩኝ እሄዳለሁኝ። ይህን ይመስላል ወንድሞች። እንግዲህ አውፍ በሉ። በቃተኛ በአብዲላ ደህና ደሩ ልውጣ። መርሐባ እህታችን መሰረት እንግዲህ ልንወጣ ነው፣ ሁላችንም እንወጣለን። ባረከላሁ ፊኪ። አንድ የምለው ነገር ቢኖር ለእውነት ለአላህ ብሎ የሚያዝን ሰው፣ እውነት ለአላህ ብሎ አንድን ሰው የሚያከብር ሰው፣ እውነት ለአላህ ብሎ አንድን ሰው ለሴትም ይሁን ለወንድም የወንድማማችነትን ኢህትራም ቦታ የሚጠብቅ ሰው ነገ ከአላህ ፊት የሚያጋጭን ነገር ካየ ዝም ብሎ አያልፍም። ያስጠነቅቃል፣ ይከለክላል። በየትኛውም አነጋገር በየትኛውም እናት ልጇን በርበሬ ሁላ ታጠናለች አይደለ? ያ ደግሞ የእስላማዊ መመሪያ ነው። እስልምና እንደዛ ነው የሚያዘውና የሚመከረውንም ሆነ የሚጠቆመውን ጉዳይ የሚጠቁሙ ሰው ለአላህ ብሎ ያንን ሰው መልካም ስለሻለት ነው ስለፈለገለት ነው። ነገር ግን ሙዳሃና አድርጎ ቀባብቶ ጎበዝ በርቺ እያለ የሚገፋው ግን በተለይ እዛ ጋር የሰማችሁ ነው። አሁን ደግሞ አዲስ ነገር ኡስታዝ አብደላ ወይ በቪዲዮ አይምጣብን ወይም ደግሞ ከንፈሩን እያጣጣመ ቪዲዮ ላይ አይምጣብን ወይም ደግሞ መልኩን ኒቃብ ይልበስልን እኛ ሴቶች እየተፈተን ነው የሚል አንድ ቲክቶክ ላይ አሁን አይቻለሁ እና እንደዚህ ብዙ ኮሜንት አለውና እንግዲህ ወንዶችም ያው ሂጃብ ልበሱ። አንተም ቆንጆ ነህ፣ ታምራለህ፣ ብዙ ሴቶችን ልታባለቅ ትችላለህ። ስለዚህ አንተም ቢያንስ እንደ ኡስታዝ ሳዳት ከማል በድምጽ ብታደርገው ለምን ሴቶች ብቻ ተቻለ ነው የኔም ጥያቄ።